ሸሚዝ ያልታጠበ ሸሚዝ አለ ታያለህ፣ አሳብዷለሁ፣ ጥላውን ላኪልኝ እያለኝ ነው። ለጥላውን እልክለትና እብድ እንዲያረገው አደርገዋለሁ። በተረፈ በቃ ይህን እንዳትነግረው። ወደ ኢትዮጵያ የሚሄድ ሰው ካገኘህ ነገር ያን ሸሚዝ እንድልክ ካለ በፖስታ ቤት እልካለሁ። አሁን አሳብዷለሁ እዚህ እሱ እንግዲህ ሰው አገኘው አላገኘው ለወዲያ ሊደርስ ይችላል፣ ላይደርስም ይችላል። እንግዲህ አይታወቅም። ግን አንቺ የምታገኘው ሰው ካለው ትልኪው ደስ ይለኛል። አይ ያን አረገልኝ ምን አረገልኝ የምትይው ነገር ግን ቢቀርብሽ አሪፍ ነው። ከልጁ ጋር በቃ አለ አይደል ያን የምትፈልጊውን ነገር አነሳስሽ ብትላገጭ ደስ ይለኛል። በቃ በእግዚአብሔር መጥፎ ነው። አንቺ የዛሬው ባያሰብ ሁላችሁ ሪከርድ አድርጉልኝ፣ ስሙልኝ፣ ሁላችሁ አዳምጡልኝ። ከፋትሽ በፊት ጥላሁን ምንሽ ነው? ጥላሁን ምንሽ ነው? ጥላሁን ምንም ያገባ ነገር የለም። ጥላሁን ምንሽ ነው? ፋሚሊ ነው። እሺ አመሰግናለሁ። ክፈች። እግዚአብሔር ይመስገን ሰላም ነው። ሁሉም ነገር አይቻለሁ። ተረጋጋ። እሺ ይሰማል? ጋይስ ልጀምረው ነው። ፈጣን ላይ ነበር ኖርማል ላይ አድርጌዋለሁ። ይሰማል? እሺ ሰላም ነው። እንደምን አለ? ሰላም ነው ያለው። እግዚአብሔር ይመስገን ሰላም ነው። ሁሉንም ነገር አይቻለሁ። ተረጋጋ። እሺ አሁንም ራሱ ተጣልቶኝ ነው የተመለስኩት። ምንም ቢናገርህ ምንም እንዳትለው። እሺ 5000 ብሩ ይመለስልኛል። 5000 ብሩ እንደተመለሰልኝ እኔም ወደ ሀገር ቤት ወይም እዚህ ደግሞ 3 ወር ሰራና ወይ ወደ ሀገር ቤት ሄዳለሁ ወይ ቪዛዬን አሰራለሁ። ጥምቀት ልስራና እስከ እንደ እግዚአብሔር ፍቃድ አሁን ሰላም ዝም በለውና ዛሬ በጣም ተበሳጭቶ ወረቀት ሙሉ ቀዶ ነው ያለ ሌባ በላይ። ስለዚህ አንተ ደግሞ ምንም ነገር አያገባህም። ዝም በል። አያገባኝም ብለህ ዝም በል። በተቻለ መጠን ስራህን አስተካክልና ወደ ስራ ቦታ እቃን ይዘህ መሄድ አለብህ። የጥምቀትን የሻንጣይን ይዤ እንደምንም ብዬ እወጣለሁ። ስለዚህ አንተ አትናደድ፣ ምንም አይምሰልህ። ተው፣ ችግር የለውም። እግዚአብሔር እጃችን ሁላችን እናገኘዋለን። በተረፈ ደግሞ ሸሚዝ ያልታጠበ ሸሚዝ አለ ታያለህ፣ አሳብዷለሁ፣ ጥላውን ላኪልኝ እያለኝ ነው። ለጥላውን እልክለትና እብድ እንዲያረገው አደርገዋለሁ። በተረፈ በቃ ይህን እንዳትነግረው። ወደ ኢትዮጵያ የሚሄድ ሰው ካገኘህ ነገር ያን ሸሚዝ እንድልክ ካለ በፖስታ ቤት እልካለሁ። አሁን አሳብዷለሁ እዚህ እሱ እንግዲህ ሰው አገኘው አላገኘው ለወዲያ ሊደርስ ይችላል፣ ላይደርስም ይችላል። እንግዲህ አይታወቅም። ግን አንቺ የምታገኘው ሰው ካለው ትልኪው ደስ ይለኛል። አይ ያን አረገልኝ ምን አረገልኝ የምትይው ነገር ግን ቢቀርብሽ አሪፍ ነው። ከልጁ ጋር በቃ አለ አይደል ያን የምትፈልጊውን ነገር አነሳስሽ ብትላገጭ ደስ ይለኛል። በቃ በእግዚአብሔር መጥፎ ነው። አንቺ የዛሬው ባያሰብ የዕለቱ መደሰትሽን ሳይሆን ማየት ያለብሽ ኋላ ደግሞ አንቺ ነገሮች መጠየቅሽ አይቀርም። ይሄን ርቀሽ ማሰብ አለብሽ። የሰው ልጅ የተፈጠረው ዙሮ ለማሰብ ነውና። እሺ በድጋሚ እንዴት ናችሁ? አለን። እኔ ጉዳይ እንድትረዱ የምፈልገው ደሞዜን 2 ዓመት ከምናምን የሰራሁትን ደሞዜን አልሰጠኝም። 1 ብር አልሰጠኝም። ሲቀጥል ደግሞ እኔ ካንስሌሽን ወረቀት ፓስፖርት ካንስሌሽን ወረቀት ሰጠኝ አይዲ ላሰራ ብሎ አልሰጠኝም። ቀኔን 3ኛው ወር ነበር የሚያልቀው። ቀኔ አልፎ ህገ ወጡኛለሁ። ያለምንም ገንዘብ አውጡ ጥሎኛል ጎዳና ላይ። ግን ጥሎ አልጣለኝም። እግዚአብሔር ይመስገን። አሜን እና ሂሩት አስጠግተውኝ ስራ አስገብተውኝ ስራ እየሰራው ነው። ግን እሱ መቅዲዬ መጀመሪያ አንቺ ፍቅር ዲዛይን ጋር ምን ያህል ጊዜ ሰራሽ? ስንት ጊዜ ሰራሽ? የሰራሁት 2 ዓመት ነው የሰራሁት። 2 ዓመት። እሺ የስንት ጊዜ ደሞዝ ተከፈለሽ በ2 ዓመት ውስጥ? ደሞዝ አልተከፈለኝም። ደሞዝ በፍጹም አልተከፈለሽም? ኦኬ ቀጥይ። ምን እንደደረሰብሽ? ደሞዝ አልተሰጠኝም። ሲቀጥል ደግሞ አይዲን ላሰራ እየሰራው
አይዲን አሰራለሁ ካንስሌሽን ወረቀት ስጠኝ ብለው አልሰጠኝ ብሎ አንቺ ዱባይ ላይ ከሰራሽ ልጄን ኢንሳኝ አንቺንና አማንን ሂሩትን እስር ቤት ካላስገባዋችሁ ልጄን ኢንሳኝ ብሎ እያስፈራራኝ ኢትዮጵያ ሄዶ ብዙ ነገር ብሎኛል። ላንቺም የተወሰነ ሼር አድርጌልሻለሁ አይተሽው ከሆነ ዋትስአፕ ላይ ልጄን ኢንሳኝ እያለ እያስፈራራኝ እኔ እውነቱ መስሎኝ በቃ እዚህ ሀገር ባረራለሁ ቢያገኘ ቢገለኝስ ምናምን ብዬ ፈርቼ ሚዲያ ላይ አላወጣሁትም። በደሌን በደል አድርጌ ስቃይን አሳልፊ በኤሌክትሪክ ቻርጀር እየገረፈኝ እንደጻን ልጅ ሁሌም ቤት ውስጥ እንደደበደበኝ 2 አመት ስኖር ሰውነቴ ጠባሳ ነው። በኤሌክትሪክ ገመድ እስከሚያብጥ ድረስ እየገረፈኝ ይህን ያክል ወንድም ጨካኝ ነው ለእህቱ? እውነት ፍረዱኝ። 19,000 ምናምን ሰዎች አላችሁ። እኔ 20,000 ሰዎች አሉ። ፍረዱኝ። እኔ ለወንድሜ ጨክኝ አይደለም እሱ ለኔ ጨካኝ ስለሆነ ነው። ምክንያቱም እዚህ ላይ ደረጃ ያደረሰኝ ከገጠር ከተማ ያስገባኝ እሱ እንደሆነ አውቃለሁ። ዱባይ ላይም አምጦኝም ታምሜ አሳክሞኛል። እዚሁ ላይ ማመስገን እፈልጋለሁ። ይሄን ውለታውን መመለስ እፈልጋለሁ። ዱባይ ላይ አምጦኝ ብዙ ፈተና አሳልፌያለሁ። ታምሜ አሳክሞኛል። ጋይስ ይሄን እንድትረዱኝ የምፈልገው በጣም እጅግ ውለታ እንዳለብኝ አውቃለሁ። ግን ደግሞ አይጣር ጋር ጅራቷ ላይ የሚባል ነገር አለና መጨረሻ ላይ በደለኝ። ምክንያቱም አንደኛ ደሞዜን አልሰጠኝም። ቢያንስ ደሞዜን ባይሰጠኝ የተወሰነ ገንዘብ ሰጥቶኝ አይዲን እንዳሰራ ቢያበረታታኝ ምን ችግር አለው? የምትፈልዱኝ ነገር። ሁለተኛ ለምን ይደበድበኛል እንደጻልሽ? እኔ 20 ምናምን አመት ሆኖኝ ለምን ይደበድበኛል? በኤሌክትሪክ ቻርጀር ገመድ እየገረፈ ሰውነቴ ጠባሳ ነው። ጠባሳውን እልክልሻለሁ። ለምን ሲባል እኔን የመደብደብ መብት የለውም። ቤቱ ካሜራ የሌለው ሆኖ ምኝታ ቤት ነው የሚገርፈኝ በኤሌክትሪክ ገመድ ሰውነቴ እስከሚያብጥ። ሚስቲቱ ናት እየገለገለች የምታድነኝ። እውነት ለመናገር እሷ ሕክምና የወሰደችኝ ሰዓት አለ። ለምን ይሄን ያክል ከኔ በደል? ለምን ምን አጠፋው? ሀቢባ ያነገርኩሽ ነገር አለ እና እኔ ሕፃን ልጅ አይደለሁም። ለምን ይደበድበኛል? ምንም አታውቅም ብሎ 2 አመት ከምናምን ከመጣው 3 አመት ሊሞላኝ ነው። ግን ከሱ ጋር ከሰራው ነው ይሄን ያክል አመት ስኖር በስቃይና በበደል እንዳሳለፍኩት ነው የምነግራችሁ። ተሸማቅቄ አንቺ ቆሻሻ፣ አንቺ በርኮ እያለ ወንድም እህቱን እንደዚህ ይሰድባል። አንቺ ቆሻሻ ምን ትመስያለሽ ስታስጠይ ምናምን። ሰው እኮ የሆነ ነገር ሰጦሽ ነው ራስሽን እንድትጠብቂ ማድረግ ያለበት። ዝም ብሎ በባዶ እንዴት ነው ራስሽን የምትጠብቂ? ሰው እኮ ራሱን መጠበቅ ጠፍቶት አይደለም። እኔ ሁሉን ነገር ነው የማወራው፣ እኔ እንድትሰሙኝ። አንቺ ቆሻሻ ምን ትመስያለሽ ምናምን እያለ እያንቋሸሸኝ 2 አመት ስኖር ተሸማቅቄ። ሰው ከወንድሙ ቤት ስትኖሪ ተከብረሽ ተለይተሽ ነው። በማናጀር መረጃ አለኝ። በማናጀር ተደብድቤ የሱ ዱላ ባይበቃኝ ደግሞ ማናጀር ደበደበኝ። ማናጀሩ እንዲደበድበኝ ፈቀደለት። ደብድባት ካጠፋች ምናምን ለምን ሲባል ለምን እኔን የመደብደብ መብት አላቸው? ይሄን እጠይቅሻለሁ። እኔን የመደብደብ መብት አላቸው ወይ? እሱ ወንድሜ ደብድቦኝ ማናጀር እንዲደበድብ ነገ ደግሞ ሰራተኛ ይደበድበኛል። ምክንያቱም እሱ አያከብረኝም። እሱ እንደ ቆሻሻ ነው የሚያየኝ። እኔ ምን አድርጌው ነው? ምን በድየው ነው? እኔ እሱን ለመበቀል አይደለም። እውነቱን ነው የምነግራችሁ። 2 አመት ስኖር የግል ስልክ የለኝም። የግል ስልክ እንዲኖረኝ ያልፈለገው ምን እንደሆነ ታውቃላችሁ? መረጃ እንዳልዝበት፣ ከሰው ጋር ሰው እንዳላቅ። እኔ በመኪና ውስጥ እየወሰደኝ ከሚስቱ ጋር እያወራ እቺ ከፍት ምን ታውቃለች? ምንም እቺን እንደ ባሪያ ገዛታለሁ ብሎ ፊት ለፊት እያወራ መንገድ ሄደናል። ስልክ ቢኖረኝ መረጃ ይኖረኝ ነበረ። በምን መረጃውን ላስረዳችሁ? ግን ከዚህ እንድትረዱ የምፈልገው እኔ የዋሻው አይደለም። እባካችሁ ተረዱኝ። እቺ ከፍት ምን ታውቃለች? እንስሳ እኮ ናት። እኔ እቺን እንደ አህያ ነው የምገዛት።
ምድረ ከፍት ከገጠር ነው ያመጣት ብሏል። አዎ ከገጠር ነው ያመጣኝ አልክድም። ግን ይሄን ያክል ስቃይ ሰው እንዴት ነው በእህቱ ላይ እንደዚህ የሚጫወት? እንደዚህ አይነት ወንድም አለ። በወንድምሽ አትጨክኝ ምናምን እያሉ ብዙ የሚሉኝ ሰው አለ። ግን እሱ ጨካኝ መሆኑን አታውቁም። እሱ የሚበድለኝን በደል እሱ የሚሰራኝን ስራ እናንተ አታውቁም። ሰው ሀገር ላይ ነው አይደለን ያለ ነው። አምጦ ግን ምን እንደሚያስፈልገኝ ምናምን ታዩ እሱን አላወራውም። እና አምጦ ምን ያክል እንደሚያሰቃየኝ ምን ያክል እኔ ስቃይ ውስጥ ስንት መከራ እንዳሳለፍኩ ነው እንድታውቁልኝ ፈልገው። ወንድምሽ ምናምን እያላችሁ አትፍረዱ በኔ። እኔ ያለ ምንም ምክንያት እንደዚህ አፌን ሞልቼ ማውራ ሰው አይደለሁም። ሚዲያ ላይ ደግሞ ያወጣኝ ለኔ ሐሳቢና ሐዛኝ መስሎ የሚያወራቸው ሚዲያ ላይ ጫልቱ ቲጂ እነ ቅድም የገቡት ጥለውት ሲሄዱ ሰው ሲያጣ ለምን እህቴን ሚዲያ ላይ አላወጣትም? እስካሁን የት ነበረ? አምጦ ሽንት ቤት አጣቢ አድርጎኝ ሰው ሲያጣ ሚዲያ ላይ ለምን አላወጣትም? ሰው ሲያጣ ማለት ነው። እሺ ብዬ ሚዲያ ላይ ወረድኩኝ ምናምን ስሰራ ነበረ። የሆነ ሰዓት ማናጀሩ ደብድቦኝ ወጣው። ወጥቼ ራሴን መቀየር ፈልጋለሁ። ደሞዜን እንደማይሰጠኝ አውቃለሁ። ግን ወጥቼ ራሴን መቀየር ፈልጋለሁ። እናቴን መርዳት ፈልጋለሁ። እናቴ በሱ ትዕዛዝ ብቻ ነው የምትመራው። አሁን ስልክ ዝጊ ብሎ ስልክ ዘግታለች። መረጃ አለኝ። ቤት ገዝቼ ላታለው ብሎ እናቴ እንድትመሰክር ምናምን ደወለላት። ስልክ ዝጊ አላት፣ ዘጋ። የቤቱ አውራ እሱ ነው። ምክንያቱም እሱ በሚለው መንገድ ነው ሁሉም ይሄዱ። አባት የለ እናት የለ፣ ገንዘብ ስላለው በገንዘቡ ይገዛቸዋል። ሀቢባ እንድትሰሙ የምፈልገው እና እናቴን ቤት ገዝቼልሻለሁ ቤት ገዝቼላታለሁ በደሞዟ ብለሽ መስክሪ ምናምን ተብላ ታስፈራራች። እሷ ደግሞ ስልኳን ዘጋች ዝጊ ስለተባለች። እናቴ እንደዚህ ካልሽ ግን እሱም ልጅሽ ነው እኔም ልጅሽ ነኝ። ግን እውነቱን ፍረጅ። ለኔ ቤት ገዝቶልኛል፣ ለኔ ደሞዜን አስገብቶልሻል ብሌ ላወራት ብል ስልኳን ዘጋች። ምክንያቱም እሱ ነው የቤቱ አውራ ብያቸዋለሁ። ገንዘብ ያለውና የሌለው አንድ አይደለም። እሱ ነው የሚሰማው። እና ሀቢባ ገንዘቤን እንዲመልስልኝ ካንስሌሽን ወረቀት ሰጥቶኝ ወረቀቴን እንዳሰራ ራሴን ህይወቴን መቀየር ስለምፈልግ ወረቀቴን ይስጠኝ፣ ፓስፖርቴን ይስጠኝ፣ ደሞዜን የ2 አመት ደሞዜን ይስጠኝ። የታከምኩበትን አንድም ብር ሳያስቀር በእናንተ ማህል ቆርጦ ትንሽም ትሆን ገንዘቤን ይስጠኝ። ሚስቱ የሰደበችኝ እኔ ከዚህ እሷን አይወክልም ተብሏል። የሷ ብዙ ገመና አለ፣ ይቅር። ስለሱ ብቻ ነው ማወራው። ተሰድቤ ስንት መከራ አይቼ እንቅልፌን አጥቼ የሰራሁትን ገንዘቤን ላቤን እንዲሰጠኝ ብቻ ፍረዱኝ። ገንዘቤን እንዲሰጠኝ ፍረዱኝ። ፓስፖርቴን ይስጠኝ። አይዲ ላሰራ ህጋዊ ሆኜ ራሴን ልቀይር ነገር ላሳያችሁ ራሴ ምን አይነት ሰው እንደሆንኩ ማለት ነው። እሱ የሚያይ እንደምን ታውቃላችሁ? ምንም ነገር እንደማላቅ እንደ ከፍት ምናምን አንገቴን ደፍቼ ግን ራሴን ለመቀየር ቀን እስከሚወጣ አንገቴ ቀና እስከምል ድረስ እንደዚህ አፌን ሞልቼ እስከማወራ ድረስ አንገቴን ደፍቼ ነው የኖርኩት። አንድ ቀን ነፃነት ተሰምቶኝ አያውቅም። አንድ ቀን ከሱ ጋር ከወንድሜ ጋር ኖርኩ ብዬ አንድ ቀን ሞራል ኑሮኝ አያውቅም። ምክንያቱም በጣም ነው የሚያንቋሽሸኝ። በጣም ይሄን ያክል የሚያስቀይም ይሄን ያክል ዘግናኝ የሆነ ወንድም ነው እንደዚህ የሚያስቀይመኝ ማለት ነው። ጋይስ ሳታውቁ አትፍረዱ። እንደዚህ ወንድሜ ደስተኛ ቢሆን እኔ እሱን ደስተኛ ለማድረግ ብዙ ነገር አስቤ ግን እሱ በተግባር እስከሚሆን አልታገሰኝም። ያንቋሽሸኛል ምናምን። ስለዚህ እኔ እሱን እንዴት ነው ደስተኛ ማድረግ የምችለው? እሱ ካልታገሰኝ እሱ ለኔ ክብር ከሌለው እንዴት ነው እሱን ማስደሰት የምችለው? እኔ ካለሱ ማንም ወንድም እንደሌለኝ አውቃለሁ። እኔ እሱን ደስተኛ ማድረግ እፈልጋለሁ። እኔ ለሱ ከጎኑ መሆን እፈልጋለሁ። ግን እንደዚህ ላረግለት የሚያስደርገኝ ወንድም አይደለም። እኔን እንዴት ነው ቅስሜን ሞራኔን እያነካ እንዴት ነው ማስደስተው? እንዴት ነው ፌመስ ሆኜ እኔ እሱን ስራ የምሰራው ምናምን? በቃ እኔ ብቻ ደስተኛ ለማድረግ ብዙ ነገር ጥሬያለሁ፣ ግን አልተሳካም። ግን ሀቢባ እኔ ከዚህ ፍትህ የምጠይቀው ገንዘቤን ይስጠኝ፣ ካንስሌሽን ወረቀት ይስጠኝ፣ አይዲዬን ላሰራበት ፓስፖርቴን ይስጠኝ። ሲቀጥል ደግሞ እህት የሚለውን ነገር ያቁም።
አማን ሽርሙጥና አሰራት ብሎ ከሷ ነው ምናምን ሲባል ሰምቻለሁ። እሱ ነው ሽርሙጥና እንድሰራ አውጦ ለባንጋሊ የሰጠኝ። አንድ ብር እንኳን አልሰጠኝም ስወጣ። እሱ ነው አውጦ የጣለኝ ጎዳና ላይ። እሱና ሚስቱ አውጠው ውጪ ብሎ አውጦ የጣሉኝ። አማን ተቀብሎ ስራ አስገባኝ። አማን ተቀብሎ ስራን ያስገባኝ እንጂ ሴታ አዳሪ እንድስራ አይፈልግም። አማን ወንድሜ ሁሉ በቃ እኔ ቃላት የለኝም። ከዚህ አማንና ሂሩትን እንታመሰግኑልኝ እፈልጋለሁ። ምክንያቱም አውጦ ሲጥለኝ ተቀብሎኝ ስራ ፈልጎ አስገብቶኝ ይኸው ስራ ላይ ነው ያለሁት። እግዚአብሔር ይመስገን እንጂ ሽርሙጥና እንድሰራ አይደለም። ስልክን ሳወራ ራሱ እንዴት እንደሚቆጣኝ እኔ ነው የማውቀው። ለምን ታወሪያለሽ ራስሽን ለምን አትቀይሪም ብሎ ነው የሚቆጣኝ እንጂ አማን ሽርሙጥና እንድሰራ አልፈቀደም ወይም አላወራም። ይሄ የምንድነው ተሰሚነት እንዲኖረው የራሱ ፈጠራ ነው። ብዙ ነገር ፈጥሮ ነው የሚያወራችሁ ጋይስ። ብዙ ነገር አስመስሎ ነው የሚያወራቸው። አትመኑ። ብዙ ነገር አቀነባብሮ ነው የሚያወራ። በጣም የማስመሰል በጣም ሰው ጋር መግባባት ምናምን ቻንስ እናንተ ላለው ሰው ጋር አስመስሎ ሰው እንዲያምነው ምናምን የሚያደርገው አወራሩ ምናምን አንደበት ተሰጥቶታል። ጌታን አንደበት ተሰጥቶታል። ሰውን እንዴት አድርጎ እንደሚያሳምነው ምናምን አሁን ብቻ አይደለም። ይሄ ተሰጥቶታ አለው። እኔ ትንሽ ተቸኩል ማወራውን ራሱ አላውቅም። ይቅርታና እኔ ደግሜ የማወራው ነገር ደሞዜን እኔ በሀቢባ አካውንት እንዲገባልኝ ዛሬ ነገ ሳይባል በፍጹም እኔ በዚህ አልስማማም። ጥያቄዎችሽን ነጥቦችን ይቻሉ ወደ እኔ አካውንት የሚገባ ምንም አይነት ነገር የለም። እሺ ብቻ ገንዘቤን የትም አምጦ ይስጠኝ። ብቻ ቆርጦ የታከምኩበትን ቆርጦ ደሞዜን ይስጠኝ። እዛም በኋላ አያውቀኝም አላውቀውም። ደሞዜንና ፓስፖርቴን ካንስሌሽን ወረቀት ይስጠኝ። ህጋዊ ሁኜ ራሴን ልቀይር። እናቴን እምሳሳላት እናቴን የምችለውን ያክል ልርዳበት። በቃ እናመሰግናለን። ነገ ባጣት ጸጸቱ ይወጣልኝ። የሚገባውን ነገር አድርጓል መቅደስ እየተደጋገመ። ስለዚህ እባካችሁ በቃ ጽፍ ያለው እየደጋገምሽው ነው አንዱን ነገር ነው። ኦሬዲ ብሶትሽን ሁሉ ተናግረሻል። ችግር የለውም። ስለዚህ አሁን እሱ መልስ ይስጥበት። እሱ እውነት ያልሽ ሁሉ ደርሶብሻል አልደረሰብሽም መልስ ይስጥ። ከዛ ማስረጃ ለማቅረብ ከተገደድሽ የላክሽልኝን ቮይሶችን ማስረጃ እናቀርባለን። ኦኬ? እሺ ስልክ እያወራ በጀምር ጀምር። እሷ ጨርሳለች። በመጀመሪያ ደረጃ እሷ አንተ ጋር 2 አመት ሰርታለች ወይ ያለ ደሞዝ ከመጀመሪያው ጥያቄ። እሺ አይባ በተወሰነ መልኩ ላስረዳና ጥያቄዎችን መልሳለሁ። ትንሽ ላውራና እሺ እውነት ለማውራት 22000 ህዝብ በተሰበሰበበት ስለ እህቴ ማውራት ምን ያክል እንደሚያሸማቀኝ ነው የማውቀው። የእውነት ለማውራት ዛሬ ሞቴ ቢሆን ራሱ ምርጫዬ ነው። ግን ምን ላድርግ? ምክንያቱም ያለ መመለስ እንደ ሌባ ያስቆጥራል። ይሄና ይሄ ስለሆነ ነው። አሁን የእሷን ዶክሜንት ራሱ ለህዝቡ እንዴት አድርጌ እንደማሰማ ማለትም የትኛው መርጬ ባይሆን የተወሰነ እንዲረዱኝ አቀርባለሁ እንጂ ምን ብዬ እንደማስረዳ አላውቅም። በመጀመሪያ ለሷ ጥያቄዎች አሉ። በወረቀት ያዥልኝ። እሺ እኔ በመጀመሪያ ደረጃ ታመሽ ስንት ወር ተኛሽ? ስንት ወር ታመምሽ? መልሽልኝ። ስንት ቀን የተኛሁት ማለት እኔ ታመሜ አንድ ቀን ማልተኛውም። ቁስሌ እያመመኝ ነው። አንድ ቀን ቁስሌ ደም ያለ ነፋስ መጠይቅሽን ብቻ መልሽ። እንዴ ለምን አልናገርም? መጠይቅሽን ብቻ መልሽ። አውርተሻል። እኔ ጥያቄሽ ታመሽ ስንት ቀን ተኛሽ አለ። ምንም ቀን አልተኛውም። ታመሜ ነበር ግን አልተኛሁም ነው አይደል? ታመሜ ነበር ግን አልተኛሁም። እሺ ልቀጥል። እሺ አልተኛው ማለት ስራ አላቆምኩም ማለት ነው። ገብቶሻል?
ስንት ወር ስራ ፈትተኛሽ ለማለት ፈልጎ ነው። ኦኬ ታምን ግን አልተኛውም ብለሻል ጽፌዋለሁ። ተረድቻለሁ። ልቀጥል ተረድቻለሁ። በመጀመሪያ ደረጃ እዚህም የተሰበሰባችሁት እህት ወንድሞች እንድትረዱኝም እንድታዳምጡኝ የምፈልገው ነገር እህቴን ከኢትዮጵያ ያመጣኋት በተደጋጋሚ ያማት ነበር። በተደጋጋሚ ኢትዮጵያ ውስጥ ያልገባችበት ሆስፒታል የለም፣ ያልገባችበት ጸበል የለም። እንድታዳምጡኝ የምፈልገው ነገር ማለት ነው። ሚዩት አስደርጊ። ሚዩት አርጊ። መቅደስ ባክሽ እየረበሽን ነው። ቴንክ ዩ። ስለዚህ ምንድነው ያመጣኋት በዋናነት ላሰራት አይደለም ስራ ያመጣሁት፣ ላሳክማት ነው ያመጣኋት። በመጀመሪያ ደረጃ እሷን ያመጣኋት ላሳክማት ነው። መጣች፣ አሚና ሆስፒታል አስገባዋት። ማነው ሌላ ሆስፒታል አስገባዋት። አሁንም ምንም በሽታ የለባትም ነው የሚባለው፣ በሽታ የለባትም ይባላል። ሜቢ መጨረሻ ላይ አሚና ሆስፒታል እጢ ነው ብለው ኦፕሬሽን ሰሯት። አሚና ሆስፒታል እንዴት እንዳሳክምኳት በሰዓቱ ላይ ችግር ገጥሞኝ ብሩን እንዴት እንደከፈልኩት ያውቃለሁ፣ እሷም ታውቃለች። ሜቢ ካወቀች እሷ ታውራው፣ እንዴት አሪፍ ማለት ምን ሽጬ ምን እንዳሳክምኳት እሷ ታውራው፣ ሜቢ ነው ያላወራው። አሚና ሆስፒታል ማሳክሚያት እየተመላለሰች ቁስሉ ሊድንላት አልቻለም። በየሁለት ቀኑ ምናምን ቁስሏን ለማሳጠብ እሄዳለሁ፣ ግን እየባሰባት ከዛ መጨረሻ ላይ ምንድነው ያደረኩት? ጀርመን እና ሳውዲ ሆስፒታል የሚላ ሌላ በጣም ትልቅ ሆስፒታል ክፍያውን በጣም ሃይ ነው። ከዛ ጋር ወስጄ አስመረመርኳት። በማስመረምርባት ሰዓት ላይ ቲቪ ተገኘባት። ወደ ሀገር ዲፖርት ልትደረግብኝ ነው። ቲቪ ያለበት የሳምባ እንትን ያለበት ሜቢ አይዲ ምንም አይሰራምና ወይም መዳን አለባት፣ ተሽሏት መመለስ አለባት አሉ። ማንኛውን ነገር የሚደረገውን ነገር አድርጌ እኔ እዚህ ጋር አድናታለሁ። ከጅምሩ ከሰው ጋር መቀላቀል አትችልም፣ ከሰው ጋር መጨመር አትችልም። ስለዚህ ምንድነው የገንዛ ክላሷን አመቻችችላት እኔ ያሳክማታለሁ ብዬ ህክምናው እንዲጀመር ተደረገ። እንደ ህክምናው በተጀመረበት ሰዓት ላይ አይዲዋ ተጀምሮላት ቢሆንም ሜዲካል መውሰድ ስለማትችል አይባ እየሰማሽ ነው? አዎ በደንብ እየሰማሁ ነው። ሜዲካል መውሰድ ስለማትችል ኦቨሪስቴ የገባችብኝ ማለት ነው። ኦቨሪስቴ የገባችብኝ ሜቢ የግዴታ 6 ወር እስከሚሞላት ድረስ መጠበቅ አለብኝ። ምክንያቱም አሁን ማውራው በሰነድ መቅረብ የሚችል ነው። ከዋሸው 23000 እና 24000 ህዝብ ባለበት መሃል ከዋሸው እንቀጣለን። ለ6 ወር ለገንዛ ክላሷ ምግብ እየተዘጋጀላት ከህክምናዋ ጋር የሚሄድ ዶክተሮች ያዘዙትን ለ6 ወር ከምናምን አሳክሚያታለሁ። ለ6 ወር ከምናምን ካሳከምኳት በኋላ ተመረመረች። ምንድነው ከበሽታዋ ዳነችልኝ ማለት ነው። ከበሽታዋ ስትድንልኝ ኦቨሪስቲዋን አስተካክዬ ኦቨሪስቲዋን ከፍዬ ቪዛዋን ለማሰራት በሚሄድበት ሰዓት ላይ ፓስፖርቷን እንደገና ጥለዋለች። ሜቢ ህክምና በሄደችበት ሰዓት ነው ጠፋ የምትለው። አሚና ሆስፒታል በሄደችበት ሰዓት ላይ ነው ጠፋ የሚባል። እንደገና አስቸኳይ ወደ 2700 ድራም ነው ወደ 2300 አካባቢ አስቸኳይ በሚባለው አስመጥቼ ቪዛው እንዲስታክ ኦቨርስቴ ከፍዬ ቪዛው እንዲሰራ አደረኩኝ ማለት ነው። ያመጣኋት ከገጠር ነው። ከገጠር ከማምጣቴ በፊት ቤተሰብን በጣም ትረብሽ ነበረ። ድንጋይ ተወረውራለች፣ ከቤተሰብ ጋር ከማንም ጋር አትግባባም። በጣም ብዙ ችግሮች አሉ። ሜቢ ቢቻል ምከራት፣ በዛው አስተምራት እባክህን ተብዬ። ምክንያቱም የቤቱ ትልቁ ልጅ ወይም ደግሞ ቤተሰብን ማስተዳደር ቤተሰብን ምረዳ እሷን ፓስፖርት ከማስመጣት ከቲኬት ከፊት ማንኛውንም ነገር ከበራር ቢያ ያመጣኋት እኔ። ምክንያቱም ለማሰራት ሳይሆን እሷን ጤነኛ ሰው ለማድረግ እሷን ለማሳከም ነው እዚህ ሀገር ላይ ይዣት የመጣሁት። ከዛ ቪዛዋ ካለቀ በኋላ ቤቴ 2 መኝታ 1 ሳሎን ነው ያለኝ። አንዱ መኝታ ቤት ለሷ ነው፣
ሰራተኛ ቋሚ ሰራተኛ አለኝ እኔ የቤት ሰራተኛ አለኝ እንድትረዱ የሚፈልገው። ስለዚህ ምንድነው ከገጠር ስለመጣች ከበሽታዋ ካገገመች በኋላ ስራ እንድትለማመድ አደረኩኝ። ምክንያቱም ከገጠር ስለመጣች ብርጭቆ ማጠብ እንዴት አድርጌ እንደማስረዳ አላውቅም። ሜቢ ቤት እየሰራሽ ባለችበት ወቅት ቤት ካለችው ሰራተኛ ጋር በፍጹም መግባባት አልቻለም። መጀመሪያ ከቤተሰብ ጋር ችግሮች አሉ ብዬሻለሁ። በጣም ኃይለኛ ነች። የአብርሃም በግና የከሌ በግና ትላለች እንጂ በጣም ስማርት ሰው ነች። በጣም ስማርት ሰው ነች። አንገቷን ትደፋለች እንጂ በቃ እኔ ወጣ በምልበት ሰዓት ላይ ሰራተኛዬና እሷ መግባባት አይችሉም። ስለዚህ ምንድነው ስራ ሳትሰራ ወደ 1 አመት ከ2 ወር ከ3 ወር አካባቢ ቤት ውስጥ ተቀመጠች። ምክንያቱም መጀመሪያ በኦፕሬሽኑ ወደ 3 ወር ከምናምን እንደገና በቲቪው በሽታ ወደ 6 ወር ከምናምን ሜቢ ከ6 ወር 9 ወር ከምናምን ሆናት። ከዛም በኋላ ምንድነው 4 ወር ይሁን 5 ወር ቤት ሰራተኛ አለኝ። እሷ ግን ስራ እንድትለምድ ለማድረግ ከሷ ጋር ስራ እንድትሰራ አደረኩኝ። 2 ምኝታ 1 ሳሎን ያለው አንዱ ምኝታ የሷ ነው። ቲቪ ታማሚ ስለሆነች ሰራተኛዬ ሳሎን ነች። እኛ ከአንደኛው ክፍል ማለት ነው በየትኛው መንገድ ለ3 ክፍል ቤት ለ2 ክፍል ቤት 2 ሰራተኛ ያስፈልገኝ። ቅድምም ቤት ውስጥ ሰራ ነበር፣ ሽንት ቤት አጸዳ ነበር ምናምን ስትል ነበርና በቤት ሰራተኝነት ቀጥሬያት ሳይሆን እሷ እንድትለምድ የከተማውን ባህሪ ነው። ከዛም በኋላ ምንድነው ከልጅቱ ጋር አትግባባ ስትል ከቤት ሰራተኛዋ ጋር አትግባባ ስትል እስኪ ወደ ታች ቤት ውረጅና ስራ ልመች ካሻሪነት ላይ ቁጭ በይና ልጆች የሚሰሩትን ከዛ በኋላ ከለመድሽ ወደ ሴልስነት ቀይርሻለሁ። እህቴ እንኳን ላንቺ ለእህቴ ስንት ሰራተኛ አምጥቼ ህይወታቸውን እየቀየርኩኝ አንቺ ጎብዥና ወደ ስራ ግቢ፣ ደሞዝ እከፍልሻለሁ። አንቺ ካሻሪነት ተቀመጭ አልኳት። ማለትም ያው ልብሶችም የተለያዩ የሚያስፈልጋትን ማቴሪያሎች ምናምን ተገዝቶላት ሜቢ ወደ ሱቅ ላይ ገባች ማለት ነው። ምን ለማድረግ ካሻሪነት በገባችበት ሰዓት ላይ ትንሹ በቀን 50 ብር ያልጎደለባት ቀን የለም። በትንሹ 100 ብር 150 ብር ምናምን በየጊዜው ይጎላል። አንደኛ እህቴ ነች፣ በታሪክ ልጠረጥራት አልችልም። ሁለተኛ ምንም አታደርገውም ይችላል። ምን እንዴት እየሆነባት ነው የሚጎላት እያልኩ ብዙ ጊዜ ናሷ ጋር ማናጀሩ ጋር ሁሌም እንጨቃጨቃለን። ምክንያቱም ሂሳብ የሚያስረክበው እሱ ስለሆነ፣ ግን እኔ እህቴ ስለሆነች ብዙ ነገሮችን አልቻናት። ሜቢ በካሻሪነት 2 ወር ነው እና ምን ከለመደች በኋላ ሴልስነት እንድትለማመድ አደረኩ። ነገር ግን እግዚአብሔር ምስክሬ፣ እግዚአብሔር እስትንፋሴን ይንሳይ፣ ከመጣችበት ቀን ጀምሮ ስልክ ነበራት። እግዚአብሔር ምስክሬ፣ ልጅነቴን ይንሳይ፣ ስልክ ነበራት ከመጣችበት ቀን ጀምሮ። ከዛም በኋላ ወደ ሴልስነት ገባች። ማናጀሩን እንድትለምድ እንድትሰለጥን ኃላፊነት እንደማንኛውም ሰራተኛ ሲገባ ሰራተኛ ከኔ ጋር አይደለም ዲስከስ የሚያደርገው ከማናጀሩ ጋር ነው። እኔ ከማናጀሩ ጋር ስለሆነ ማዋራው ከሱ ጋር አነጋግሬ እንዲያስለምዳት። እህቴ ማለት ልጄ ነች። ለምዳ የራሷ ማንነት የራሷ ህይወት እንዲኖር ፈልጋለሁ፣ እባክህን አስለምዳት ብዬ ከማናጀሩ ጋር ተነጋግረን ችግር የለውም ብሎ ወደ ስራ ገባች፣ ወደ ሴልስነት ገባች ማለት ነው። በነገራችን ላይ 1 ደቂቃ አጠቃላይ በካሻሪነት በነበረችበት ሰዓት ላይ ወደ 3800 ድርሃም ነው የጎደለባት። በየቀኑ 50 ብር 150 ብር ምናምን ይሄ ለሚደረግላት ምናምን ሳይሆን ወደ 3800 ብር አካባቢ ነው የጎደለባት። ምክንያቱም የወር ሂሳብ የአመት ሂሳብ ምናምን አለኝ የሚሰራበት ማለት ነው። አፕሊኬሽን የድርጅቱ አፕሊኬሽን አለ። የሚታይሽ ከሆነ የዛሬ ሽያጭ ያለፉት 7 ቀን ሽያጭ የእስከዛሬ ሽያጭ የ30 ቀናት ሽያጭ ይታያል። አዎ ይታያል።
የ30 ቀን ሽያጭ፣ የ3 ቀን ሽያጭ፣ የአመት ሽያጭ በሙሉ እዚህ ጋር ይቀመጣል። በየቀን ምንም ነገር የራሴ ሶፍትዌር ነው። ብዙ ነገር ሁሉም ዶክመንት በሲስተም ስለሆነ የሚታለፈው ማለት ነው። እና ምንድነው ቶታሊ የጎደለባት ወደ 3800 ምናምን ብር አካባቢ ነው የጎደለባት ማለት ነው። ሜቢ ግን ምንድነው እህቴ ስለሆነች በሌላ መንገድ አልወሰድኩትም ከጅምሩ ማለት ነው። ከዛ ወደ ሴልስነት ገባች። ሜቢ ከ2 ወር ምናምን በኋላ እየለመደች ምክንያቱም ቅድም ስለ አማርኛ ምናምን ታወራ ነበረ። እግዚአብሔር ምስክሬን አማርኛ እንኳን አስተካክላ ታወራም ነበር። ምክንያቱም ከገጠር ነው የመጣችው። እንድትለምድ ብዙ መጥቶ በዚህ ደረጃ እንድታወራ ብዙ ነገሮችን አድርጌያለሁ። ከዛ መጨረሻ ላይ ወደ ታችኛው ቤት ከኔ መኖሪያ ቤት ወደ ሰራተኞች ቤት ከወረደች በኋላ ምንድነው በጣም ከብዙ ወንድ ጋር ታወራለች። በጣም ከብዙ ወንድ ጋር በተደጋጋሚ በሷ ምክንያት ከማናጀሩ ምክንያቱም ስራ ተሰጥቷት ስራን ከመትሰራ ይልቅ ቪዲዮ ኮል ደውላ ማውራት ነው የምትፈልገው። በዛ ምክንያት ከማናጀሩ ጋር ጸብ ይፈጠራል። እንዳያባራት እህቴ ነች። ስራ እንዳያዛት ደግሞ የግዴታ እሷ አሰማው። ምክንያቱም ቪዲዮ ይዣለሁ እንደዚህ ይዣለሁ የተለያዩ እሱ ማናጀሩ መጥቶ እንዲያስረዳ ድሩን ልታመቻችልኝ በእግዚአብሔር አደራ እላለሁ። እንደዛ ትላለች። በተደጋጋሚ ጠርቻ አናገርኳት። እዛ መጨረሻ ላይ ምንድነው ማደርገው የሆነ ሰዓት ሂጄ ስልኳን እቀበላታለሁ። የሆነ ሰዓት ሂጄ በጣም ከብዙ ሰዎች ጋር ያወራችሁን አገኛለሁ። እህቴ እኔ የራሴ ህይወት እያለ አንቺ ህይወት እንዳይኖርሽ ሳልፈልግ ቀርቼ አይደለም። ኢትዮጵያ ላይ ብዙ ነገሮችን አሳልፈሻል። እናት አባትሽን አሳዝነሻል። እዚህ ደግሞ እናት አባትሽ እኔ ነኝ። ከዛ ስቃይ አውጥቼሻለሁ። ከህመምሽ እንድትፈወሽ አድርጌያለሁ። እዚህ መተሽ ደግሞ እንዴት እንደሌላ ጊዜ ወይም ደግሞ ይቅርታ እቺ ቋንቋ ለቀይራት በቃ ብልግና ነገር እንዲፈጠር አልፈልግም። የሚያፈቅርሽ ወንድ ካለ እኔን ስልኩን ስጪኝ፣ ደውዬ አናግሬው አጋባሻለሁ። እህቴ ስህተት አትስሪ። እሺ ትለኛለች፣ ከ2 ቀን በኋላ ትደግመዋለች። እሺ ትለኛለች፣ ከ2 ቀን በኋላ ትደግመዋለች። ቅድም እንደበደበኝ እንደዚህ ያለኝ ምናምን ስትል ሜቢ አንድ ሪከርድ ልላክልሽና አሰሚልኝ። አንቺ ልጆችሽን እኔ እሷ እህቴ አይደለችም እንደ ልጆቼ ናት፣ ልጄ ናት ልኝ አባቷ ነኝ እናቷ ነኝ በየትኛው መንገድ በዚህ ሁሉ ህዝብ ባለበት መንገድ እኔና እሷ እንደዚህ ማውራት በፍጹም አይገባንም ነበር። ግን ሰዎች እንዲረዱኝ ስለምፈልግ እሷ ስላቀረበችው ግዴታ ህዝቡ ማወቅ ስላለበትና በጣም መክሪያት በጣም ብዙ ነገር ወርቹ በጣም ብዙ ነገር አድርጌ በሰዎችም ጭምር አስመክሪያታለሁ። ለምሳሌ እስክንድር በሚባል ሰው ድርጅቱ ባሉ ሰዎች እንዲያው እሷ ከፈቀደችልኝ የፈለገችው ሰው ተጠርቶ እንዲመሰክሩ ፈልጋለሁ። ምክንያቱም እንዳልደበድብ ማለትም እላፊ ጉዳይ እንዳልሄድ ዱባይ ነው እንኳን ሌላ ነገር የሆነ ነገር ስታደርጊ ያው የሚፈጠረው ነገር እንደገና ደግሞ ሌላ ነገር ውስጥ እየገባች እያየው ነው። እባክሽ አልኩኝ፣ ልሰማ ያስችል። በኋላ ግን ሲገባኝ ምንድነው አንዳንድ ሪኮርዶች ሳገኝ ገንዘቡም ካርድ መሙያ አንዳንድ ለዛ ሙያ ስላወለች ነው ብሩ በየቀኑ ሲጎል የነበረ እንጂ ሌላ ነገር ተጠቅማበት አይደለም። መጨረሻ ላይ ማናጀሩ መጣና እኔ ከሷ ጋር መስራት አልችልም፣ ምክንያቱም ልትሰማኝም ልታዳምጠኝም አትችልም፣ ስራም እየሰራች አይደለም። ስለዚህ በሷ ቦታ ሌላ ሰው እንዲተካልኝ እንጂ የምፈልገው እኔ ከሷ ጋር አልሰራም የሚል ጭቅጭቆች ተፈጠሩ። እሷ ምንም አልፈልግም እኔ ስራ ነው መግባት የምፈልገው አለች። እኔ ለብዙ ሰዎች የስራ መንገድ ከፍቼ ለብዙ ሰዎች ህይወታቸው እንዲቀየር እድሉን ያመቻቸው አንቺ እንዴት ሰው ቤት ትገቢያለሽ የሚል ሐሳቦችን አነሳው። አይ አልፈልግም የሚል ነገር ተነሳ። ስለዚህ ምንድነው ማድረግ የነበረብኝ ወደ ገጠር እንዳልመልሳት ገጠር የሚፈጠር ነገር አለ። እንደገና ከኔ ድርጅት ጋር መስራት ከመኖሪያ ቤት ከሰራተኛ ጋር መግባባት አልቻለች። በፍጹም መግባባት ስራ ቦታ ማናጀሩ የሚላትን አልሰማች። ስለዚህ ምንድነው ማድረግ ያለብኝ
ምንድነው ምርጫሽ ምንድነው የምትፈልጊው የሚል ነገር ሲሆን እኔ በቃ ማዳም ቤት ነው መግባት የምፈልገው ማዳም ቤት ነው መግባት የምፈልገው እጅግ ደስ ይለኛል አንቺ ምርጫሽ ከሆነ የኔ ቤት ስላልተመቸሽ ከዛ መተሽ የሰው ቤትን ስቃይ ስላላየሽው ስለሆነ መልካም ማዳሞች አሉ መጥፎ ማዳም አለ እንደዚህ እንደፈለግሽ ምትሆኝበት ቤት አይደለም ነገ ወጥተሽ ከዛ ጋር የሚገጥምሽ ነገር መጥፎ ሊሆን ይችላል እባክሽን እህቴ ብዬ ብዙ ነገሮችን አልኩት አይ መግባት ፈልጋለሁ አለች ሜቢ የሰው ቤት ተፈልጎላት እዚህ ከድርጅቱ ውስጥ የሰራተኞች ምግብ ምታበስለው ልጅ ስራ ፈልጋላት ስራ አስገባቻት አይዲያው አላለቀ አይዲያው ያሳያልክ ስራ አስገባቻት በ10 ቀን ውስጥ ለ5 ጊዜ ቤት ቀየረች በ10 ቀን ውስጥ ማስረጃዎችን ማቅረብ ይቻላል በ10 ቀን ውስጥ እንደገና የድርጅቱ አካውንቲንግ አለ ጌትነት የሚባል በሱ አማካይነት እስኪ መከራትና ማናጀሩ ጋር ተግባብታ እስኪ ስራ ወደ ስራ ትመለስ ጊዜዋን እያባከነች ነው አንድ ወር ብትሰራ 500 1000 2000 ብታገኝ ለሷ ባሌዋል ስለዚህ እባክህን ስራ ጊዜዋን አታባክን ስራ ትስራ አናገራት አይ አልፈልግም መስራት አልፈልግም ምክንያቱስ ማናጀሩን ወይ ማናጀሩ መባረር አለበት ወይ ምን ደግሞ እዚህ ቤት አልሰራም ማናጀሩ ካልተባረረ እኔ አልሰራም ሜቢ ቤትኛው መንገድ በምንም መልኩ እኔ በዛ መሃል ወደ ኢትዮጵያ ሄድኩኝ እሷ ስራ እንደገና ሌላ ስራ አግኝታ ሌላ ቦታ ስራ ገባች ማለት ነው ስራ በገባችበት ቀን እንደገና በአምስተኛው ቀን ወጣ ብር ይዛ መጣለች እዛ ከሰራችበትም የመጀመሪያም የተቆራረጠ 200 150 ምናምን ይዛ መጥመጣው ይሄ በየጊዜው የምትሰራበትን ከጇ ላይ ብር ነበረ በዛ ብር ኢጃዛ ቤት ይዛለች እኔ ብር አሰጣት በዛ ብር ኢጃዛ ይዛለች ከዛ መጨረሻ ላይ ሜቢ ይሄን ሪከርድ አሰሚል ለህዝቡ ልላክልሽ ሰሙልኝም ሪከርድ ማርጉኝ አልገባኝ ቃል የሰውየሽን ስልክ ማለት ለኛ ሴት የሚፈልገው ማለት ነው ማርያምን የምረኝ ስንት እንደሚከፍል ምናምን ጠይቀውና አላድ ነው ስልክ ላኪልኝ ሴት የሚፈልገው ነው እንደሚለው ሴት የሚፈልገው 10 ሰው አመጣልሻለሁ ጃዛ ቤት ይዛ የነበረች ልጆቹን ሜቢ እዚህ ጋር በህግ የሚያስጠይቀኝ ነገር አለ እንጂ ብዙ የምናገረው ነገር ነበር ወላዲታ አምላክ እኔ ዱባይ ይሄን ያክል አመት ስኖር ስም የተነስቷል ከዛ የፍቅር ዲዛይን እህት እንደዚህ እያደረገች ነው እየተባለ እዛ ሰፈር ላይ ተወርቶ ለኔ ወሬው ይደርሰኛል ይሄ ሪከርድ ይላክልኛል ማለት ነው ልጅቷ ቀርባ ማስረዳት ትችላለች እሷ ካላመነች ማለት ነው አንዳንዴ ሞት ምርጫ ነው ከኔ ቤት ስሪ አልሰራም ድርጅቱ በሴልስነት ስሪ አልሰራም ከሰው ቤት ገብታም መስራት አትፈልግም መታጃዛ ቤት መታም እንደገና ወንድ ፍለጋ ማለት ወላዲታ አምላክን እንዴት አድርጌ እንደማስረዳችሁ አላውቅም በቃ መቆጣት በኔ ቦታ ያንቺ ልጅ ብትሆን የናንተ እህት ብትሆን ምን እንደምታደርጉ በደንብ አድርጋችሁ እንድትረዱኝ ይፈልጋል ከዛኔ ብዙ ነገሮችን በቃ እኔ አንቺን ወይ ወደ ሀገር ማስገባት አለብኝ ወይ የሆነ ነገር ማድረግ አለብኝ አለበለዚያ አንቺ ምናምን የሚል ነገር ብዙ ነገሮች ተፈጠሩ ሽምግልና ተፈጠረ ሰዎች እዛ እሷን የሚያውቋት መጡ አናገሯት ምናሉ በቃ ተጸጽቻለሁ ይሄን በእርግጠኝነት እሷም ትክደዋለች ብዬ አልገምትም እርግጠኛ ነኝ አትክደውም
ተጸጽቻለሁ ሜቢ ሲደብረኝ ነው ብዙ ነገሮችን አለች እዚህ ጋር የማይገለጹ ብዙ ነገሮች አሉ አለች ሜቢ ያለው ነገር በሽምግልና አለፈ ከዛ ወደ ስራ ተመለሽ አልኩኝ አይ ወደ ስራ ልመለስ ወደ ስራ ሳትመለስ ታርቀን ብዙ ነገር ተፈጥሮ ታርቀን እንደገና ደግሞ ከሌላ ሰው ጋር ጀምራለች አይ ልላክልሽ አንዴ ሁለቱንም አሰሚልኝ ሆነስ መስሎኝ ከፍት ነኝ እኮ ለሱ ተናገሬ ለብራዘር ተናገሬ ስልኩን ሰጥቼ ደውሎልህ አታነሳም ደውሎልህ ብራል ደወለልኝም አልክ እንጂ ሰው መስለኝ ማለት ነው እውነት ሀቀኛ ሰው መስለኝ ሰው ነገር ላይ ነው ያለ አትዋሽ ይሄ የኔም ባ የኔ ግብስ ዛሬ እንደዚህ ተሰቃየሁት ነገ ይደርስባል የሚያሰቃይ ሚስት ሊሰጥ ይችላል ወይም ደግሞ እኔ አላውቅም ሲጀምር አንተ እኮ ባለትዳር ነህ አውቃለሁ ትዳርን ይኖራል እርግጠኛ ነኝ ስላለ ነው አሁን መጨረሻ ላይ ባዶ ራቁትሽን ላኪልኝ ብልክልህ ዛሬ ጉድ ታደርገኝ ነበረ ያንተን ራቁትን ሚዲያ ላይ መፖሰት ሪከርዱ ይደገምልህ እሷም ትልቅ ስክሪን ላይ ሪከርድ ይደገምልህ አንተ ግን አይደለም የትኛው የመጀመሪያ ያሁን ይደገምልኝ አሁን ሰባለው ሆነስ መስሎኝ ከፍት ነኝ የሱ ተናገሬ ለብራዘር ተናገሬ ስልኩን ሰጥቼ ደውሎልህ አታነሳም ደውሎልህ ብራል ደወለልኝም አልክ እንጂ ሰው መስለኝ ማለት ነው እውነት ሀቀኛ ሰው መስለኝ ሰው ሀገር ላይ ነው ያለ አትዋሽ ይሄ የኔም ባ የኔ ግብስ ዛሬ እንደዚህ ተሰቃየሁት ነገ ይደርስባል የሚያሰቃይ ሚስት ሊሰጥ ይችላል ወይም ደግሞ እኔ አላውቅም ሲጀምር አንተ እኮ ባለትዳር ነህ አውቃለሁ ትዳርን ይኖራል እርግጠኛ ነኝ ስላለ ነው አሁን መጨረሻ ላይ ባዶ ራቁትሽን ላኪልኝ ብልክልህ ዛሬ ጉድ ታደርገኝ ነበረ ያንተን ራቁትን ሚዲያ ላይ መፖሰት ጠፍቶኝ አይደለም አልፖስተውም ምን ያደርግልኛል እኔ እንዳንተ ግን አይደለሁም አስባለሁ እንጂ ሚዲያ ላይ ፖስት ለነበረ ገመናህ ሰላም ዛሬ ይመስገን ምን ሰላም አለ አንተ እያለህ ማለት አደውይ ቢሽል አንተ ግን ጭንቅላት አለህ ማሰብ ያለህ ትልቅ ሰው እኮ ነህ እኔን ጃዛ ቤት ጥለህ ውጭ ብለህ ያው እንግዲህ ካንስሌሽን አድርጎኛል ምናምን ብዬ አንተ ይሄ ቀን ያልፋለች የምር እግዚአብሔር ይመስገን ሁሉ ነገር የተስተካከለልኝ ነው አንተ ግን በጣም የምትገርም ሰው ነህ አንተ በጣም ትልቅ ሰው እኮ ነህ ለምን ትዋሻለህ እኔ እኮ ነገ አስበህ ትመለሳለህ ወይ ብዬ ነው ብሎ ከመጨረሻ በዚህም ታደርገኛለህ አንተ ማለት ዳነዝ ነህ የምር ማሰቢያ የለም እኔ ላንተ እንደዚህ ነኝ እኔ ላንተ እንደዚህ ነኝ ምንም አልልም ውሸታም ነህ የምር በጣም ምን ብዬ ልስጥህ እኔ ብቻ እግዚአብሔር እጅን ይስጥህ በቃ እንደኔ የሚያስለቅስ ማለት እንደኔ የሚያስለቅስ ይጣልልሽ ሰው ሀገር ላይ አይደለ ያለ ትንሽ እንኳን ብታስብ ምን ችግር አለው ማን አላት በሀሳብ እንኳን አይዞሽ ብትል ውሸታም ልከለውሽ ያለው ብለህ እንኳን አላክልኝ በጣም ውሸታም እኮ ነህ በጣም ራስን ታዘበው ፈጣሪ እንደኔ አልቅስ ብቻ ሌላ ምንም አለ ማን ነው የላከልክ ላንተ ይሄንን እንዴት አገኘ ያ ጉዳይ ማለትም የመጀመሪያው ሪከርድ ማለትም እዛ ሰፈር ላይ ይሄ ጉዳይ ሆኖ እንደገና ወደ ቤት ገብታ ቤት ከገባች በኋላ ከሁለት ቀን ወይም ከሶስት ቀን በኋላ ደግሞ ከሌላ ሰው ጋር ማለት ነው ይሄኛው ኦኬ እኮ አንተ ብቻ ቮይስ አንተ እጅ እንዴት ገባ ይሄ ቮይስ አው እንዴት አንተ እንጂ ገባ ከታ መጣከው መጀመሪያ
ያኛው ሪከርድ ሰው ነው የላከልኝ የመጀመሪያው ሪከርድ ተረድተሽኛል? የመጀመሪያው ሰፈር ላይ እንደዚህ እያደረገች ነው እየተባለ ሰፈር ላይ ነው የተላከልኝ። ከዛም በኋላ እነ እስክንድር በሚባሉ ሰዎች አማካይነት ታርቃ ምን ብላ ከእንግዲህ በኋላ ወንድሜ